ትግራይ ቢሄድ ጋሞ ቢሄድ ወለጋ ቢሄድ ቦረና ቢሄድ የሆነው ቅርንጫፉ እዛ ጋር ሲነካ አካሉ ነው የሚነካው። ብዙ ጊዜ የሰላም ጉዳይ ላይ የሚሰሩ ስራዎች ብዙ ቪው አይኖራቸውም። ስለዚህ እኔ በግሌ ማየው ምንድነው ስቲል የፈጠራ ብቃትን ማሳደግ ይተበቅበታል። ክልሎች ላይስ ተንቀሳቀሳላችሁ? ጋዜጠኝነት ሙያ ውስጥ እኮ ባድ ኒውስ ኢዝ ጉድ ኒውስ ይባላል አይደል? መጥፎ ዜና ትኩረት ስለሚስብ እንደዛ አይነት ነገር አለ። ቶሎ የሚያስተጋባውም እሱ ነው። ጋዜጠኞች ከዘጋቢነት አልፈው የሰላም አምባሳደር እንዲሆኑ ምን አይነት ስራዎችን እየሰራችሁ ነው? የሚሰራው አጀንዳ የሚመረጠው አጀንዳ ለምንድነው የሚሰራው? ለምንድነው የምሰራው? ከዛስ ምንድነው የምጠብቀው? ኤክስፔክቴሽን ምንድነው የሚለው ነገር መታወቅ አለበት። ድንገት እንቅፋት ይመጣል እኔን ይላል የተጣላሹ ሰው። የኔን ሰላም ለመጠበቅ እሱ ሰላም ለመጠበቅ ምንም የውጭ ከረንሲ ያስፈልግም። መገናኛ ብዙሃን ባለሙያዎች ወደዚህ ወደ ሰላም ግንባታ እንዲሁ ሰላምን ካፒታል ወደ ማድረግ እንዲመጡ ከሱ አንፃር እንድታዩ ብዬ። ሚዲያ ፖሊሲ አውጥቶ ነው፣ ኤዲተር ሆኖ ነው፣ ኮንቴንት ሰርቶ ነው። ምን ልክ ይሄ አሁን የእናንተ ኤንቢሲ ሚዲያ ብዙ አካላት ናቸው የሚሳተፉት አይደል? ሪፋይነሪ አለው። ይሄ ነገር ወጣ አልወጣ ያው የኤዲተርነት ባህሪው እሱ ስለሆነ ቢወጣ ምንድነው ከሚያሳስቡሽ ነገሮች መካከል ተነገረ። ከዛስ በሚዲያ የሚደረጉ ጦርነቶች ግጭት እንዳያስነሱ ጋዜጠኞች ብቻ ሳይሆኑ እያንዳንዱ ዜጋ ይሄንን በስልኩ ይዞት የሚሄደውን የሚዲያ ተቋም እንዴት ቢመራው የተሻለ ሀገር እንፈጥራለን። ሚዲያ ሊትሬሲው ላይ ካልሰራ ያንን ደግሞ ሚዲያው ላይ ያሉ ሰዎች ሚዲያው ላይ ያለን ሰዎች ካልሰራ ነው ማን ሊሰራው ይችላል? ጤና ይስጥልኝ ተመልካቾቻችን፣ ይህ የኤዲተሮች ጠረጴዛ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራሙ የሰላም ሚኒስቴርና ኤንቢሲ ኢትዮጵያ ቴሌቪዥን በጋራ በመተባበር በየሳምንቱ መገናኛ ብዙሃን ባለሙያዎችና የተለያዩ ምሁራኖች በዚህ መድረክ እየተገኙ ሀሳብ አስተያየቶቻቸውን የሚሰጡበትና እንዲሁም ለተለያዩ ጉዳዮች መፍትሄዎች የሚጠቁሙበት ፕሮግራም ነው። አብሬያችሁ የምቆየው ከመላው የስቱዲዮ ባልደረቦቼ ጋር ኢየሩሳሌም አለሙ ነኝ። የዛሬ የመወያያ ርዕሰ ጉዳያችን የሰላም ባንክና የኤዲተሮች ወይም የሚዲያ ባለሙያዎች ሰላምን እንደ ካፒታል እንዴት መቆጠብ ይችላሉ የሚለው ላይ ውይይት ለማድረግ እዚህ ተገኝተናል። እንግዶቻችን አቶ አርጋው አየለ የግሎባል ፒስ ባንክ መስራችና ስራ አስኪያጅ ናቸው። እንዲሁም አቶ ዘመዱ ደምስ የግሎባል ፒስ ባንክ የኮሙኒኬሽን ዳይሬክተርና እንዲሁም በሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋዎች ስነ ጽሁፍ ትምህርት ቤት መምህር ናቸው። እንዲሁም ከመገናኛ ብዙሃን ባለሙያ የሆነው ጋዜጠኛ የአብስራ ገዛኸኝ እዚህ ስቱዲዮአችን ይገኛሉ። አብራችሁን ቆዩ። እንግዶች ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። መልካም እንግዲህ ከአቶ አርጋው አየለ ልጀምርና እርስዎ ያው የግሎባል ፒስ ባንክ መስራችም ስራ አስኪያጅም ስለሆኑ ሀሳቡ እንዴት መጣ? ብዙ ጊዜ የተለመደው ባንክ ከፋይናንስ ተቋማት ጋር የተያያዘ ስለሆነ ከሱን ጀምር እስኪ። እሺ እጅግ አድርጌ አመሰግናለሁ። እንግዲህ እኛ በሌላ ተቋም ላይ ነው ስራ ቆየ ነው አቤኔዘር ሰፖርቲንግ ኤንድ ዴቨሎፕመንት አሶሲዬሽን የሚል ተቋም መስርቼ ከ20 ዓመት በፊት ሲሰራ ቆይቻለሁ። ውጭ ሀገር እንደመጣሁ ህጻናት አሳድጋለሁ። ከተለያዩ ሁኔታ የተጣሉ ህጻናቶችን በጎ ባሉትን እናሳድጋለን። በጎጂ ልማዳዊ ድርጊት የሚገቡ ሊጣሉ ቢደሉትን እናድናለን፣ እናስተምራለን እና ሰው ማድረግን ወዳምታዊ ይመልሳለሁ። ሴቶችና ህጻናት ላይ በከፍተኛ ሁኔታ የተጎዱ ማሳደግ የሌላቸው ተዋሪ የሌላቸው አሳካሚ የሌላቸው እናሳክማለን። እንዲሁም ትምህርት ቤት ምገባ እንሰራለን። በጣም ከፍተኛ ቁጥር ያላቸው ከሀመር አካባቢ እና ሲዳማ ላይ እና እዚህ ጋሞ አካባቢ ብዙ ህጻናቶችን በትምህርት ቤት ምገባ 31700 ህጻናትን ለ5 ዓመት ያህል መግበና ኮቪድ እስከመጣ ድረስ እና ሌሎችንም እንደዚህ በመፈናቀል በሚጎዱትን በተለያየ ችግር መፈናቀሉትን ያሱ መልሶ በማቋቋም የሰራ ቆይተናል። እንግዲህ እነዚህ አመታቶች ውስጥ ስንሰራ ብዙ ስራ ሰርተናል። ብዙ የተጎዱ ህጻናቶችና ሰዎች ላይ ብዙ ለውጥ አምጥተናል። ነገር ግን ያለፉት 18 አመታት ተቋም እስኪቋቋም ድረስ ያየነው ነገር ምንድን የኛ አይነት ተቋማት ብዙ ቢኖሩም ችግሮቹን መቅረፍ አይችሉም። ምክንያቱም እኛ እስከምናውቀው እንደተረዳ ነው ሩት ኮዝ ላይ ካልተሰራ ኢፌክቱ ላይ ሰርተን ይቻላል ችግሩን መቅረፍ አይችልም የሚል ነገር ነው። ህጻናቶች ዛሬም ይጣላሉ፣ ሌሎች ሰዎች ዛሬም ይፈናቀላሉ፣ ዛሬም ይጎዳሉ፣ ዛሬም በጎጂ ልማዶች ይጎዳሉና ይህንን ችግር ለመቅረፍ የተቸገረውን የተጣለው የተፈናቀለው ብቻ እየመለስን ችግሩን መቅረፍ አንችልም። ነገር ግን ታች መሬት ላይ ያለው ችግር ሌላ ነው እና ይህንን ችግር መቅረፍ አለብን ብለን ማሰቡ ነው። ይህንን ስናስብና ስናይ ሌሎች ችግር ሰላም ባለባቸው ሀገሮች ላይ የሌሉ ችግሮች ናቸው እኛ
ለምሳሌ ወደ ስዊድን እንደ አውሮፓ ስንሄድ እኛ ሀገር ውስጥ ያሉ ችግሮች አይከናወኑም። ምክንያቱም ሰላም አለ። ስዊድን ላይ ብትሄጂ፣ ኖርዌይ ላይ ብትሄጂ ሰላም ስላለ ሰው ሲፈናቀል ሲጣል ሲገባ አትመለከችም። እና እኛም ችግሮቻችን ሰላም ማጣት ነው ብለን የምናስበው። ሰላም ከማጣት የተነሳ ነው እነዚህ ሰው መጣልን፣ መፈናቀልን፣ መገደልን ችግር ሆኖ የተገኘና እዛ ላይ ካልሰራን በስተቀር የተጣለውን ብቻ ቢያንሳም ችግሮቻችንን መቅረፍ አንችልም። ስለዚህ ሰላምን ለማምጣት ደግሞ የተወሰኑ ግለሰቦች፣ የመንግስት፣ የፖሊስ፣ ወታደር፣ የልዩ ኃይል ብቻ ስራ መሆን የለበትም። የሁሉም ሰው ዜጋ ስራ መሆን አለበት። ስለዚህ ሁሉም ሰው ሊያዋጣ የሚችለው ነገር አለ፣ ለሰላም የናዋጣው ነገር አለና ስለዚህ ለምን ፖዚቲቭ ሀሳብ የሰላም ሀሳብ ብቻ ሁላችንም አናዋጣም? እና ችግሩ አሁን የሰላም ማጣት ችግር ያልጎዳው ሰው የለም፣ ያልጎዳው ተቋም የለም፣ ያላፈረሰው ቦታ የለም፣ ያላፈረሰው ሃይማኖት የለም፣ መስጊድ የለም፣ ቤተክርስቲያን የለም። ስለዚህ ሰላምን ለማምጣት ሁላችንም የሰላም ሀሳብ አዋተን አስቀምጠን በዛ መሰረት ለምን ሰላማችን አንገነባ ከሚል የተነሳ ነው ግሎባል ፒስ ባንክ ሀሳብ አመችተን ወደ ስራ ጎረቤት ይቅደም የሚል ነው የተቋማችሁ መሪ ሀሳብና እንዴት መረጣችሁት ሀሳቡን? እንግዲህ ሰው ሚስትን ይመርጣል፣ ባልንም ይመርጣል፣ ጓደኛን ይመርጣል፣ ጎረቤትን ያንዱት ጎረቤትን ካልጠበቅን ራሳችን መጠበቅ አንችልም። እኔ ለምሳሌ ከ14 ወንድሮ ለሚት ጋር ተወጂ ያደግኩት አባቴ አባላቱ ብቻ እና ከአንዳቸውም ጋር አይደል። እኔ ቤት ሰርቼ የሚኖረው ከጎረቤት ጋር ረጅም ዓመት ከጉርሙስና በኋላ የሚኖረው ከጎረቤት ጋር እና ለሰላም ሲባል ለሃይማኖት አይደለም፣ ለፖለቲካ አፕሊኬሽን አይደለም፣ ሌላ ነገር አይደለም። ለሰላም ሲባል ጎረቤታችን ላይ ያለው ከዘመዶቻችን በላይ አስበልጠን መያዝ አለብን። ምክንያቱም የእኔ ሰላም የሚጠበቀው እነሱ ሰላም ሲጠበቁ፣ ከጎረቤት ጋር ሰላም ከሌለ ሰላም ልትመሻች። ለዚህ ጎግትና ብለን ብንለው እኛ ግሎባል ፒስ ባንክ አጠገብሽ የሚኖረውን ሰው ብቻ ታዲያ አብሮሽ የሚሰራው አብሮሽ የሚሳፈሩ ጫማ ስታስጠርቂ ቡና ስትጠጪ አጠገብሽ ያለው ያ ጎረቤቶቻችሁ የእነሱን ሰላም መጠበቅ አለብን። ጎረቤት ላይ አጠገብ ላይ የቆመው ሰው ሲዘረፍ ሲሰረቅ እያየሁ ዝም ማለት የለብንም። ለእሱ ሰላም ሲባል እኔ ያስፈልገዋል፣ ለእኔ ሰላም ደግሞ እሱ ያስፈልገኛል። ስለዚህ ለሰላሜ ስል የእኔ ሃይማኖት ተከታይ መፈለግ የለብኝ፣ የእኔ ፖለቲካ አፕሊኬሽን ተከታይ መፈለግ የለብኝ፣ የእኔ ጎሳ የእኔ ብሔርን መፈለግ የለብኝ። አጠገብ ያለው ሰው ሰላም መስጠት ይቻላል። የእኔ ሰላም እሱን ሰላም ስጠብቅ ነውና የእኔን ሰላም ለመጠበቅ እሱን ሰላም ለመጠበቅ ምንም የውጭ ከረንሲ ያስፈልግን መፋቀርና መጠባበቅ ይቻላል ህዝብ። ስለዚህ ያንን ማድረግ ከዘመዶችም ለየን አይደለም፣ ከሃይማኖትም ለየን አይደለም፣ ከሚወዳቸው ከሌሎች ጎሳ ብሔሮችም ለየን አይደለም። ነገር ግን ለሰላሙ ሲባል አጠገባችን ያለው ሰው መጠበቅ አለብን። እሱን ካልጠበቁ ዘልየቼ ዘመዶችን ሰላም ጠብቃለሁ ማለታችን የእሱ ሰላም የተናካ። ለዚህ ጎረቤትና እንደ ግለሰብ ብቻ አይደለም እንደ ሀገርም እንደ ክልልም እንደ ዞንም እንደ ቀበሌም እንደ መንደርም ሰው ጎረቤትን መጠበቅ ይቻላል። ከቤት የተነሳው ጎረቤትና ወደ ሀገሮችም ሊሄድ ይችላል ብለን ስለምናስብ ለምሳሌ አሁን እንደ ጎረቤት ሀገሮቻችን ብንመለከት 7 ነው 6 ሀገሮች አሉ። ከነሱ ጋር የነሱን ሰላም እኛ ብንጠብቅና የኛን ሰላም እነሱ የሚጠብቁ ቢሆን የት ልንደርስ እንደምንችል እንደ ሀገርም እንደ ዓለምም እንዴት ሰላም እንደምወረድ እንደምንችል መገመት አቅቶኝና ከዚህ የተነስተን ነው ቅድሚያ ለጎረቤት የሚስል ለሰላም ሲባል የፋይናንስ ተቋም አያስመስለውም ወይ ባንክ የሚለው ስያሜ? ብዙዎች ከዚህ ጋር የሚያነሱት ነገርም ስላለ ብዙ ጊዜ ይህንን ነገር በተለያየ አጋጣሚዎች ተጠይቀናል እና ስለ ባንክ ብለን ስሙም ግሎባል ፒስ ባንክ ነው ስንል በጣም በርካታ ገንዘብ ይዘው የመጡ ሰዎችም አሉ። እንዴት እናደራጅ፣ እንዴት ህንጻ እናዋቅር፣ ቦርድ ኦፍ ሪፈረንሳችን ምን በጣም ብዙ ነገር ተጠይቀን እናውቃለን። ወዲያው ያልነው ነገር ምንድነው? ለሱ የሚሆን በቂ ባንክ አለን በዓለምም በሀገርም። እነዛ ባንኮች አለን የምንለውን የሀገር ውስጥንም የዓለም አቀፉንም ሰላም አላመጡም። የምናወራው ስለ ፋይናንስ ባንኮች ብቻ ከሆነ በተናጠል መሬት የሚይዝ ሰላም ስለሌለን እነሱ ተቋማት ሰላም ሆነው ንግዳቸው እንዲነግዱ ትርፋቸው እንዲያስመዘግቡ ለሀገርና ለዓለም ልማት አስተዋጽኦ እንዲያደርጉ የመጀመሪያው ባንክ መቋቋም ያለበት ሰላም ነው። በእኛ የግሎባል ፒስ ባንክ ፍልስፍና ያየናቸው ነገሮች አሉ። ሁሉም ባንኮች
በየአካባቢው ቅርንጫፍ ሲከፍቱ አካላታችን ናቸው ብለው ያስባሉ። በዛ ፍሬም ኦፍ ሪፈረንስ ውስጥ ነው የሚያዩት አብዛኛውን ነገር። ለምሳሌ እከሌ የሚባል ባንክ አዲስ አበባ ላይ መሰረቱን ቢጥል ክፍለ ሀገር ቢሄድ፣ ትግራይ ቢሄድ፣ ጋሞ ቢሄድ፣ ወለጋ ቢሄድ፣ ቦረና ቢሄድ የሆነው ቅርንጫፉ እዛ ጋር ሲነካ አካሉ ነው የሚነካው። ያ አካሉ ወይ ጣቱ ሊሆን ይችላል፣ ወይ አፍንጫው ሊሆን ይችላል፣ ወይ እግሩ ሊሆን ይችላል እና በሆነ ምክንያት ቢጎዳበት ዋናው ባንክ ቦረና ያለው ነው የተነካውና ወይ ወለጋ ያለው ነው የተነካው ብሎ አይተውም። ልክ ያኛው ሲቆስልበት ዋናው ብራንች ሼክ ማድረግ ይጀምራል። እንደዛም ሁሉ እኛ የሰው ልጆች የኛ ተቋሞች ናቸው። በተለይ ደግሞ ሰላምን በመጠበቅ ፕሪዘርቭ በማድረግ በኩል ባንኮቻችን ናቸው፣ አካላቶቻችን ናቸው። ልክ የአዲስ አበባው ቅርንጫፍ የቦረናው ወይ የወለጋው ሲነካ እንደሚያመው ሁሉ የትም ጥግ ላይ ያለ በሰው ቅርጽና ህብር የተፈጠረ ፍጡር በሙሉ የሆነ ነገር ሲደርስበት እንደ ሰው ልጅ ሊሰማን ይገባል። እንደ አካላችን እንደ ቅርንጫፋችን ሊሰማ ይገባል። በገንዘብ ላይ በሀብት ላይ በልማት ላይ ብለን ያስቀመጥናቸው ልማት ናቸው ተብለው የታሰቡ ይሄ ኢንፍራስትራክቸር ወይም መሰረተ ልማት ናቸው ብቻ የተባሉት ለሰው ልጆች ሰላም በቂ አይደሉም። ያንን በዓለምም ታሪክ በሀገርም ታሪክ አርቀን ሰርተን አይተናል። ለምሳሌ የሚሊኒየሙ ግብ ተቀመጠ ተብሎ በ2000 ዓመተ ምህረት በአውሮፓውያን አቆጣጠር ዋናው ነገር ኢኮኖሚ ነው ተብሎ አንደኛ ደረጃ ላይ ተቀምጦ ነበር። ሰላም ከተቀመጡ የሚሊኒየም ግቦች ውስጥ 17 ከተደረደሩት ውስጥ 14ተኛ ላይ ተደርጎ ነው የተቀመጠው። ምክንያቱም ኢኮኖሚ እንደዚህ ተባለና ሰላም 14ተኛ ላይ መጣ። ነገር ግን 14ተኛ ላይ የተቀመጠው ነገር ወደ ኋላ በመገፋቱ የተነሳ ያድጋል የተባለው ኢኮኖሚ፣ ይመጣል የተባለው ለውጥ፣ ይመጣል የተባለው መተሳሰር ግሎባላይዜሽንን ጨምሮ መሬት ሊይዝልን ስላልቻለ በ2019-20 ላይ በፈረንጆቹ ይሄ ነገር ይከለስ ተብሎ የሰላም ጉዳይ ወደ 3ኛ አጀንዳ እንዲመጣ ሆኗል። አሁን የምናያቸው የዓለምን ቅርጽ ብትመለከቺ በሰሜን አፍሪካ የሆነውን፣ በአረብ ሀገራት የሆነውን፣ አሁን በራሽያና ዩክሬን ያለውን፣ አሁን ደግሞ ሰሞነኛው በአሜሪካ እስራኤልና ኢራን መካከል የምናያቸው ነገሮች ምክንያታቸው የሀብት ማጠር አይደለም፣ የባንክ ችግር አይደለም፣ የፋይናንስ ጉዳይ አይደለም። በሰላማዊ መንገድ ግጭቶቻችንን የምንፈታበት መርህ በትክክል ለስራ በሚገባው መልክ መሄድ ስላልቻለ ለማ የተባለው የፋይናንስ አጀንዳ በሙሉ አደጋ እየገጠመው ነው። ስለዚህ በቂ የገንዘብ የሀብት ባንኮች አለን። አሁን የሚያስፈልገን የሰላም ቋት ነው። ምንድን ነው የምናደርገው? ባንኩን እናቋቁማለን። ባንክ ውስጥ የምናጠራቅመው ገንዘብ አይኖረንም። ሌላ ወይም ቅርስ የምናስመዘግበው ነገር የለንም። ግን በጎ የሰላም ሀሳቦች በሙሉ አለን የሚል የሰው ልጅ ዜጋ ከዓለም ተሰባስቦ ችግሮቻችንን የምንፈታበት፣ ልዩነቶቻችንን የምንዳስስበት፣ ወደ ነገ ሊያሻግረን የሚችሉ መልካም ሀሳቦችን እዛ ቋት ውስጥ እናጠራቅማለን። እነሱ በጎ የሆኑትን ተመርጠው ከዚህ አሁን እኛ ካለንበትና ከምንሰብካቸው ከምንነጋገራቸው አጀንዳ ባለፈ ለሀገራዊ የፖሊሲ አማራጭ ለዓለም አቀፍ ህብረተሰብ ዩኤንን ጨምሮ በትልልቅ ኢኮኖሚውን፣ ፖለቲካውን፣ ዲፕሎማሲውን ሊመሩ የሚችሉ ተጽዕኖ ፈጣሪ አገራት ጭምር መድረኮች፣ ሚዲያዎች ባገኘን ቁጥር እነዚህን ሀሳቦች አቅርበን እነዛ ሀሳቦች ተሸጠው ተቀባይነት ሲያገኙ ለዓለም የሰላም አማራጭ ሲሆኑ ያ ባንክ ትርፋማ ይሆናል። የምናተርፈው የሰው ልጅ ነው። የሰው ልጅ ከሁሉም የተሻለ እሴት ነው የሚል እምነት አለን። ለምሳሌ እኛ ቅድም ከጠቀስሽው አንዱ ፒላር ቅድሚያ ለጎረቤት ከሚለው በጣም በርካታ መዘርዝሮች አለን፣ ወደ 6 የሚጠጉ። አንደኛው እኛ ዘረኛ መሆን ነው ብለን የሚል ሀሳብ አለን። ዘረኝነታችን ይሄ አሁን ለተፈጠረው የሆነ ሰው የሆነ ቋንቋ ይናገራል እና የሆነ ሰው የሆነ ሃይማኖት ይከተላል ወይም ደግሞ የሆነ ሰው የሆነ ማህበረሰብ አባል ነው በሚለው አስተሳሰብ ሳይሆን የሰው ልጅ ዘር በሙሉ ለሁሉም የሰው ልጅ ዘር እኩል መቆም አለበት የሚል ፍልስፍና አለን። ለምሳሌ እኛ ዘር አሁን ወርዶ ወደ ቀበሌ ድረስ ሄዷል በቋንቋ ምክንያት። እነዛ የግጭት መንስኤዎች ሆነው ብዙ ነገር ደበላልቀውብናል። እሱ አስተሳሰብ ትክክል አይደለም የሚል ክርክር አለን። እኛ ዘረኛ ነን ስንል ነጭ ይሁን ጥቁር ይሁን በአምሳለ ገጹ በፈጣሪ እስከመጣ ድረስ እዚህ ምድር ላይ ለሰው ልጆች በሙሉ እኩል እንቆማለን። ለምሳሌ እኔ ግራርና በግ ባዳቅል ልጅ ላገኝ አልችልም፣ ወይ ደግሞ ላምና አህያ ቢዳቅል ልጅ ሊያገኙ አይችሉም። የትኛውም የዓለም ጥግ ላይ ያለ የሰው ልጅ ግን ቢጋባ ዘሩ አንድ ስለሆነ ሰው መውለድ እንችላለን። ይሄን በተግባር የሰው ልጅ ከአንድ አካባቢ ወደ ሌላ ሲበተን ሲሰደድ በሙሉ ማረጋገጥ ችሏል። ሚክስድ ሬሶች እናያለን፣ ኢንተር ራሻል ሚሬጅ የሚባለውን እናያለን። ሰው ስለሆነ ነው።
እና ይሄን ዘረኝነት እኛ በአስተሳሰብ ደረጃ የምናስፋፋው ከየትም የዓለም ጥግ ይምጣ የሰው ልጅ በሙሉ የሰው ልጅ ስለሆነ በዚህ ዘረኝነት ቅንብ ውስጥ አለን ብለን እናስባለን። ለዛ የሚሆን ባንክ አቋቋመን። የምኑን ባንክ? ይሄን በጎ ሀሳብ ለሰው ልጆች ሰላም ሁሉ የሚቆም ቅድም ያልነው ጉርብትና። አሁን ጉርብትና ሩቅ ይመስላል ስናስበው። ጉርብትና ከየትኛው በኩል ይምጣ በጣም ቅርብ ነው። ለምሳሌ አሁን እዚህ ቁጭ ባልን ወደ 6-7 ሰዎች ከባለሙያዎች ጨምሮ ይህንን ፕሮግራም እየሰራ ነው። ከመሀላችን ኦሎፍ የሰደን አንድ ሰው ቢያስነጥስ እግዚአብሔር ይማርህ ይላል። እግዚአብሔር ይማርህ የሚለው አመልጦት ነው እንጂ አስቦበት አቅዶበት ፕሮጀክት ጽፎ አይደለም። ስሜቱ ሰው የመሆን ስሜት ስለሚገባ ድንገት እንቅፋት ይመጣል እኔን ይላል። የተጣላሽው ሰው ምን ስለሆነ ነው? ሰው የሚለው ልቦና በትልቁ ምስል ተቀርጾ ስላለ ነው። ያገባናል። የማናችንም ጉዳይ የሰላም ጉዳይ የሰው ልጅ ጉዳይ ያገባናል። ይሄንን ለሰው ልጆች ዘር እናስፋፋ እናስርጸውና በተለያዩ ቅርጾች የመጡ መለጋየቶችና መከፋፈሎች እስከዛሬ በቂ ስለተደባደብን በቂ ስለተጣላንባቸው በቂ ስለተጋጨንባቸው እነዛን አማራጮች ወደዚህ ወደ ባንክ ቋት አምጥተን ስለ ሰላም ስለ አንድነት ስለ አብሮነት የምናወራበት ይሄ ጉርብትና በሆነ ዘመን ግሎባላይዜሽን የሚባል ፍልስፍና ሲመጣ ሁሉም መንደር አንድ ነው። ይሄ በጠራ መነጽር እንድናየው አንዱ ማሳያችን የቅርብ ጊዜ ትዝታ ኮሮና ነው። ለምሳሌ መጀመሪያ ከላይ የሚባል ሀገር ተገኘ ተባለ። ቀጥሎ ወልደ ከልሌ ጋር መጣ። when it knocks the door ግን በር ሲያንኳኳ 2 ወር አልፈጀበትም እኛ ጥግ መጣ። ምን ማለት ነው? እዛ ጋር ሲታመም እዚህ ጋር መታመም ነበረብን። በቀደም ለታ የሆነ ሰርጥ ተዘጋ ምናምን ተባለ። በነዳጅ እየከፈል ነው ያለነው ዋጋ አሁን ለዳረገን መጨነቅ እዛ ጋር የተፈጠረው ነገር ነው። ልክ እዛ ጋር ሰዓቱ መንደር ሲጀምር ያገባናል የሚል የዓለም ማህበረሰብ ከየጥጋ ጥጉ መጮህ አለበት፣ መናገር አለበት፣ ስለ ሰላም መስበክ አለበት። እነኛ ሀሳቦች ወደ ባንኩ ቋት መጥተው የሚመነዘሩበትና ወደ ስራ ውለው ሀሳብ በጋራ አጋርተን የሰው ልጅን የጋራ ተጠቃሚነት ዓለም የሚፈጥርበትን ማረጋገጥ መቻል አለበት እንጂ የተለመዱት የፋይናንስ ወለድ የሚከፍሉ ነው። ወለዳችን እኛ የሰው ልጅ በሰላም ወጥቶ መግባት ከቦታ ቦታ መንቀሳቀስ ሰው እስከሆነ ድረስ በዩኤን ዲክላሬሽን የተረጋገጡ መብቶች አሉ። ሰው ሁሉ በሰውነቱ በህይወት የመኖር ነጻነትና መብት አለው። እንደምናየው እሱ የተረጋገጠበትን ዓለም መፍጠር የሚያስችል ስርጸት ነው አሁን ይዘን የምንንቀሳቀሰው አጀንዳ። መልካም አቶ ዘመዱ ያብስራ ወደ አንተ ልምጣና እስኪ የሰላምን እንደ ካፒታል መቆጠብ የሚለው ሀሳብ የሚዲያ ባለሙያ ያው እኛን ጨምሮ ማለት ነው የየለት ስራዎቻችን ላይ እንዴት አድርገን መስራትና እንዴት ወደ ተግባር መቀየር ይችላል፣ እንዲሁም ደግሞ ይህ ሀሳብስ ለመገናኛ ብዙሃን ባለሙያዎች ምን ይረዳቸዋል የሚለው ላይ እስቲ ሀሳብ ሰጠኝ። በቅድሚያ አመሰግናለሁኝ እዚህ እንግዳ አድርጋችሁ ስለጠራችሁኝ። የኔ መሰለው ውይይት ላይ ስላለሁ እንደ ሚዲያ ባለሙያነት ያው እንደምንግባባው በየቀኑ የሚሰራ ነገር ነው። በየቀኑ ኤክሰርሳይዝ የሚደረግ በየሁኔታው የሚሰራ ነገር ስለሆነ እኔ ሰላም ሲባል የማስበው ነገር እኔ አሁን የምሰራው ነገር ለምንድን ነው የምሰራው የሚለው ጥያቄ ትልቅ ኢምፖርታንስ ያለው ይመስለኛል ለሚዲያ ባለሙያ። አንድ የሆነ ኢሹ አምጥተሽ ለመስራት ስታስቢ ለምንድን ነው የምትሰሪው፣ መጨረሻው ምን ሊሆን ይችላል የሚለውን መረዳት ያስፈልጋል ሁል ጊዜ። ምክንያቱም አንዳንዴ ባለመረዳት ወይ በችኮላ ወይ በሆነ ነገር ለሳሳው ሰላም እንደገና ሌላ ዳሜጅ የሚፈጠር ነገር ልታደርጊ ስለምትችል በማወቅም ባለማወቅም በሚሆንበት ሁኔታ ማለት ነው። እና የመጀመሪያው እኔ እንደ ሚዲያ ባለሙያ የመጀመሪያ ጥንቃቄ ያስፈልጋል ብዬ የማስበው የሚሰራው አጀንዳ የሚመረጠው አጀንዳ ለምንድን ነው የሚሰራው፣ ለምንድን ነው የምሰራው፣ ከዛስ ምንድን ነው የምጠብቀው፣ ኤክስፔክቴሽን ምንድን ነው የሚለው ነገር መታወቅ አለበት። አጀንዳው አጀንዳ ስለሆነ ወይም ብዙ ሰው ስለተቀባበለው ብቻ ተነስቶ የሚሰራ ነገር እንዳይሆን ማለት ነው። እና ይሄንን ከማሰብ አጀንዳ ፒክ ስታረጊ ይሄንን ማሰብ አንድ ይሆናል። ሁለተኛ ደግሞ ሆም ብለሽ ደግሞ አቅደሽ አስበሽ ብዙ ቫሊዎች አሉ፣ ብዙ ቫሊዎች እማናሳያቸው አሁን በዲጂታል ሚዲያው በምናምኑ የተሸፈኑ በጣም ብዙ ነገሮች አሉ። ማሳየት የሚገቡን ቫሊዎች አሉ። ለምሳሌ ለኔ ሰላም ማለት አንድ ወጣት ልጅ ለትልቅ እናት ባስ ውስጥ ወንበር ሲለቅ ማለት ነው ሰላም ማለት ነው። ትንንሾቹ ልምምዶች ናቸው። መጨረሻ ላይ ይሄ የሆነ ትውልድና የሆነ ትውልድን ያግባባል፣ የጠነከረ ሀገር ይፈጥራል። ምርቃት ራሱ ሰላም አይደል?
ሰላም ነው። ነገ ላይ ተስፋ እንድታረጊ ይሆንልኛል የሚል ተስፋ ይሰጣል። ያ ራሱ ሰላም ነው ለአንድ ሰው እና እነዚህ ትንንሾቹን ልምምዶች የሚያሳዩ ታሪኮችን መርጦ መስራት ማሳየት መቻል በጣም አስፈላጊ ነገር ይመስለኛል እንደ ሚዲያ ባለሙያ ማለት ነው። ከዛ ውጪ እኔ ስለ ግሎባል ፒስ ባንክ ሲነሳ የዘገየ ባንክ ነው፣ ግን ደግሞ ጥሩ ባንክ ነው። ሀሳብ አለ። አሁን እኛ ሰላም ማጣት ማለት ለምሳሌ በመሳሪያ ብቻ ላይሆን ይችላል። ብዙ አይነት ሰላም ማጣቶች አሉ። ለምሳሌ በዲጂታል ሚዲያው በፌስቡክ በቲክቶክ በምናምን የሚታጣ ሰላም አለ። ያንድ ሰው ሰላም ይሄ አጀንዳው ተረጭቶ ሰው ተባብሮ የሚያጠፋው ጥፋት ብቻ አይደለም። ያንድ ሰው ሰላም ይጠፋል እና አሁን እንደሱ አይነት ነገሮች ሲኖሩ እንደው ተብሰብ ብለን መክረን የሆነ ሀሳብ አድርገን እንደው ቢያንስ የሆነ ረፍት የምንወስድበት እንደ ሀገር የምናርፍበት ነገር የት ሄደን እናውራው እል ነበረ። ስለዚህ ግሎባል ፒስ ባንክ ሲመጣ የኔ ሀሳብ የአሁኑ ሰላም ማጣታችን አንደኛው ምን ያረዳል ያሉንን ፕላትፎርሞች በአግባቡ እየተጠቀምን ነው አይደለም የሚለው ነገር ራሱ የሰላም ማጣታችን ምክንያት አንዱ ስለሆነ ይሄንን ምን እናርገው የሚለውን ነገር ሀሳብ ሲኖረኝ ምን አደርጋለሁ ወደ ባንኩ አስገባለሁ ማለት ነው። ይሄ በጣም ጥሩ የሚሆን ነው። አንቺም ጋር እንደ ሚዲያ ባለሙያ ሀሳብ ይኖራል፣ በጣም ብዙዎች ጋር ሀሳብ አለ። ይሄንን ራሱ የራስሽን ሀሳብ የራስሽን ምልከታ ለባንኩ ማዋጣት አንድ ነገር ይሆናል እንደ ባለሙያ። ደግሞ ልክ ዛሬ አንቺ እንዳደረግሽው እንደዚህ አይነቱን ነገር ደግሞ ወደፊት አምጥቶ ማሳየት መቻል ደግሞ የሚዲያ ባለሙያ አንዱ ሚና ነው ብዬ ነው የማስበው እና በጣም ትልቅ ነገር ነው። ስለ ሰላም ማጣት መቼም ከኛ በላይ እኔ አሁን ባለንበት ወቅት መናገር የሚችል ሰው አለ ብዬ አላስብም። ምክንያቱም የየዕለት ኑሯችን በትንሽ የሰላም መዛነፍ የምንከፍለው ዋጋ ስለምናገር። አንተ ያው የሚዲያ ባለሙያ ከዛም አልፎ ደግሞ ኤዲተርም እንደሆን ካውቃለሁና ምናልባት እኛ የአንድ ሚዲያ የፕሮግራም ይሁን የዜናም ይሁን ኤዲተር የሚያሳልፈው ነው አየር ላይ የሚወጣውና ከዚህ ከሰላም ግንባታ ጋር በተያያዘ በተለይ ደግሞ እነሱ አሁን ባቋቋሙት የሰላም ባንክ ጋር ጨምሮ እነዚህ የየዕለት ሰላምን እንደ ካፒታል ወደ ተግባር ለመመንዘር ምን አይነት ሚና ይኖረዋል? እንደው ለመገናኛ ብዙሃን ከሰላም ጋር ያይዘው ለሚሰሩ ስራ ምን አይነት እርዳታ ያደርጋል ትላለህ? አንደኛ ሀሳብ ትገበያለሽ፣ ከባንኩ ሀሳብ ታዋጫለሽ፣ ሀሳብ ትገበያለሽ፣ እሱን ለተመልካች ታደርሻለሽ፣ ለአድማጭ ታደርሻለሽ፣ ለአንባቢ ታደርሻለሽ እና እኔ ለምሳሌ የተሰጠኝን ኃላፊነት መወጣትም ስለሚጠበቅብኝ ምን አደርጋለሁ ሁሉ ጊዜ ይሄ ነገር ወጣ አልወጣ ያው የኤዲተርነት ባህሪው እሱ ስለሆነ ቢወጣ ምንድነው ከሚያሳስቡሽ ነገሮች መካከል አንዱ ተነገረ ከዛስ ሰላም ያደርጋል ሰላም ያሳጣናል ምናምን የሚሉ ነገሮችን ከግምት ታስገቢያለሽ። በተፈጥሮ በተለይ ደግሞ አሁን ላይ እንግዲህ የማህበራዊ ሚዲያውም ተጽዕኖ አለና ብዙ ጊዜ እንደዚህ ግጭት ቀስቃሽ የሆኑ ወይ ደግሞ እንደዚህ ነገር አጫሪ የሆኑ ጉዳዮች ሲነሱ ነው ብዙ ቪው ብዙ ላይክ ብዙ ሼር የሚኖራቸው። ብዙ ጊዜ የሰላም ጉዳይ ላይ የሚሰሩ ስራዎች ብዙ ቪው አይኖራቸውም እና ከዛ አንፃር አሁን መገናኛ ብዙሃን አንደኛው ተግዳሮታቸው ሚዲያዎች በተለይ ዋና ሚዲያዎች ኃላፊነት ተሰምቷቸው ይሰራሉ። ጉዳዮችን በደንብ በንበራው ቼክ አድርገው እውነተኛ መረጃ ራሱ ቢሆን ከሚያመጣው ኢምፓክት እሱን ተገንዝበው ነው የሚያሰራጩት። ከዚህ ከጥላቻ ግጭት ቀስቃሽ ከሆኑ ጉዳዮች አንፃር ከእንደዚህ አይነት ዘገባዎች ወጥተው መገናኛ ብዙሃን ባለሙያዎች ወደዚህ ወደ ሰላም ግንባታ እንዲሁ ሰላምን ካፒታል ወደ ማድረግ እንዲመጡ ከሱ አንፃር እንድታዩ ብዬ ከሱ አንፃር ምናልባት እኔ አንድ ማምንበትም ስራዬን ስሰራ ማከናወንበትም አካሄድ ምን መሰለሽ ኦፍ ኮርስ በጋዜጠኝነት ሙያ ውስጥ እኮ ባድ ኒውስ ኢዝ ጉድ ኒውስ ይባላል። መጥፎ ዜና ትኩረት ስለሚስብ እንደዛ አይነት ነገር አለ። ቶሎ የሚያስተጋባውም እሱ ነው። ስለዚህ እኔ በግሌ የማየው ምንድነው ስቲል የፈጠራ ብቃትን ማሳደግ ይጠበቅበታል ባለሙያው። ስለ ሰላም ቀጥታ ይሄ አሁን በለመድነው አይነት መንገድ ብቻ ሳይሆን ክሬቲቪቲ ይፈልጋል፣ ፈጠራ ይፈልጋል። እንዴት አድርጌ ልንገረውና ሰውን ላሸንፈው ቻሌንጅ አይደለም እያልኩሽ አይደለም። ስቲል ኔጌቲቭ ነገሮች በጣም በሚገርም ሁኔታ በደንብ ሰው ኢንጌጅ ሲያደርግባቸው ታያለሽ፣ ኮሜንት ሲያደርግ ታያለሽ፣ ሼር ሲያደርግ ታያለሽ፣ አምኖበት ሲያወራው ታያለሽ። አንዳንዴ ሪፈር መደረግ የሌለባቸው ሰዎች ሁሉ ሲደረጉ ትሰሚያለሽ። የዚህ ችግሩ አንደኛው ምንድነው መሰለሽ የሚዲያ ሊትሬሲ ራሱ ችግር አለ እዚህ። ስለዚህ ሰው የትኛውን ማመን እንዳለበት፣ የትኛውን አለማመን እንዳለበት፣ የትኛውን መመርመር እንዳለበት ማሳወቅ ያለብን እኛ ነን። ያንን ስናደርግ የምናደርገው እንዴት ነው? ፈጠራን በማሳደግ የሆነ ጨመር ያለ ኢንቨስትመንት ይጠይቃል። አንዳንዴ ወጣ ብሎ ማሰብ ይጠይቃል። ከተለመደው አቀራረብ
ወይም ከተለመደው አነጋገር ወጣ ብሎ በፈጠራሽን ይዘሽ መተሽ መታገል አንደኛው ነገር ነው። ይሄንን እያደረግን ግን ጎን ለጎን የሚዲያ ሊትሬሲ መስራት እጅግ በጣም አስፈላጊ ነው የሚሆነው። አለበለዚያ አሁንም እንነጋገርበታለን እንጂ ለውጥ እናመጣበት ይሆናል ሚዲያ ሊትሬሲው ላይ ካልሰራ። ያንን ደግሞ ሚዲያው ላይ ያሉ ሰዎች ሚዲያው ላይ ያለን ሰዎች ካልሰራ ነው ማን ሊሰራው ይችላል? ስለዚህ ለምሳሌ ስለ ፋክት ቼኪንግ ጋዜጠኛው ብቻ አይደለም መማር ያለበት፣ ተመልካቹም አድማጩም አንባቢውም መማር አለበት። ምክንያቱም ዞሮ ዞሮ ለተመልካች ነው የሚሰራው፣ ለአድማጭ ነው የሚሰራው። ይሄንን ከግምት ያስገቡ ስራዎችን መስራት እጅግ በጣም አስፈላጊ ይሆናል። ሚዲያ ሊትሬሲው ሲስተካከል ሰው ራሱ የትኛውን መምረጥ እንዳለበት እያወቀ ሲሄድ ያኔ ስለ ሰላምን ብትናገሪ አንቺ የምታወጪውን መረጃ እየተቀበለ የማይነጋገርበት አጀንዳ የማያደርግበት ምክንያት አለ ብዬ አላስብም። ከዲጂታል ፕላትፎርም ጋር በተያያዘም በዛ መንገድ መፍትሄ ማስቀመጥ ይቻላል። ጽናት ይጠይቃል፣ ጥረት ይጠይቃል፣ አዎ ይጠይቃል። ግን ደግሞ መፍትሄው እሱ መስሎ ይታየኛል። መልካም ነው ያብስራ። እስቲ አቶ አርገው ወደ እርሶ ልምጣና እንግዲህ ተቋሙ ሲመሰረት ያው የሚዲያ ባለሙያዎችን በከፍተኛ ሁኔታ ማሳተፉ ይታወሳልና ከዚህ ጋር ተያይዞ እንግዲህ ጋዜጠኞች ከዘጋቢነት አልፈው ወደ ባንከኛ ወይም ደግሞ የሰላም አምባሳደር እንዲሆኑ ምን አይነት ስራዎችን እየሰራችሁ ነው? ሐዋሳ ዩኒቨርሲቲ ጋር በነበረን ኤምኦዩ ብዙ ጊዜ ጋዜጠኞችን ስልጠና እየሰጠን እዛ እየተማሩ ያሉ በጋዜጠኝነትና ስነ ምግባር ላይ የማሩ ልጆችን እያሳደግን ያለ ስልጠና እንሰጣቸዋለን። እዚህ አሁን የተባሉ ነገሮች ሪቨርስ ራሱ ለማድረግ እየሞከርን ለምሳሌ አሁን ከተምስቶ የተቀሳቸው ነገሮች አሉ። ባድ ኒውስ ስኩፍ ይደረጋል፣ ሪቨርስ መደረግ አለበት። እሱ ራሱ ለምንድነው ጉድ ኒውስን ብቁንሱ ሪቨርስ ማናደር? ለዚህ ፊድ እያደረግን ነው። እሱ እንዳይሆን ልጆቹ ትክክለኛ ዜና መዘገብ እንዳለበት። አንዳንድ ጊዜ እኮ መጥፎ ዜና ራሱ ካዘጋገባችን ማስተካከል እንችላለን። በጣም መራራ አይነት ገዳት ላይ ተገደለው ሰው ሞቷል ብቻ ብለን ብንዘግብ ምን ይችላል? ለፌመስነትና ለታዋቂነትና ለማንጫጫት ብለን የምንዘግበው ዘገባ ምናልባት አንድ ሰው ፌመስ ሊያደርግ ይችላል። ነገር ግን በሀገራችን በጣም የጎዳ የሚሄድበት ሁኔታዎች ናቸውና እነዚህን ሪቨርስ ማድረግ መቻል አለብን። ለምሳሌ ቅድም የጠቀስናቸው ነገሮች አሉና እኔ እንደማምነው ምናምነው ነገር ራሱ እኮ ማየት አለበት። እኔ ማምነው ነገር ትክክል ነው ወይስ ትክክል አይደለም ብለን በጣም እንፈተሽ ያለብን ነገሮች አሉ። ጋዜጠኞቻችን ሚዲያችን በጣም የሀገራችን የኢኮኖሚም የፖለቲካውም የሰላሙም ሁኔታ ሊቀይረው ይችላል። ሊቀይረው እንደውም ሚዲያ ባይኖረን አንዳንድ ጊዜ ሰላም ይኖረናል ብዬ ነው ባይኖረን ይሻላል። ምን ነገርም አለ ምን ከጥቅሙ ጉዳቱ ነው ያሳየን ያለው እና ያ እንዳይሆን ልጆቹን እናስተምራለን። ከፍተኛ ሙያ ያላቸውን ባለሙያዎችን ኤክስፐርቶችን ከአዲስ አበባ ዩኒቨርሲቲ ከዚህ ከአዲስ አበባ ማምጥተን ብዙ ጊዜ ስልጣን እንዲሰጡ እናደርጋለን። ምን ያክል ጊዜ ሆናችሁ ተቋሙን ከመሰረታችሁት? 2 ዓመት 3 ዓመት ሊሆን ይችላል። መልካም እንግዲህ በዚህ 3 ዓመት ውስጥ ያላችሁ ተሞክሮ ምን ይመስላል? መሬት ላይ የወረደ የሰራችሁት ስራ ከሰላም ጋር የተያያዘ ምንድነው? አመሰግናለሁ። በድጋሚ የተሰሩ ስራዎች በመጀመሪያ ደረጃ አቶ አርጋው ሀሳቡን ይዞ ወደ አካላቱ ሲመጣ በጣም ውስን ሰዎች ነበረን፣ 4-5 ሰዎች አንበልጥም። ስለዚህ ተግዳሮቱ ምንድነው? ይሄንን ነገር ወደ ሰዎች ወስዶ ከፋይናንሻል ተቋም ወደ ሰላም ነው የሚለው በጣም ፈታኝ ነበረ። በኋላ ላይ በጣም ሃይ ፍሪኩዌንትሊ በተደጋጋሚ ከሰዎች ጋር ስናወራ ስርጸቱ ሲመጣ በተለያዩ ሚዲያዎች ላይ በጣም በርካታ ሚዲያዎች ላይ ሀሳባችንን እንሸጠናል። የአየር ሰዓት በራሳችን ከስተን ከደቡብ ራዲዮና ቴሌቪዥን ድርጅት ጋር 52 ፕሮግራም ለ1 ዓመት ሰርተናል። በሰላም ጉዳይ ላይ እሁድ 8 ሰዓት ላይ እነዛን መነሻ ሀሳቦቻችንን ያለንን ፍልስፍና ምክንያታዊ ናቸው የተባሉትን አሳታፊ ናቸው የተባሉትን ሁሉ ከሃይማኖት፣ ከሀገር ሽማግሌዎች፣ ከባህል አዋቂዎች፣ ከሴቶች፣ ከህፃናት፣ ከአካል ጉዳተኞች፣ ከሚዲያ ባለሙያዎች፣ ከፖለቲከኞች፣ ከኢአማንያኖች በጣም ሰፋፊ ውይይቶች አድርገን ሰላም ለነሱ ምን ማለት እንደሆነ ከራሳቸው መነጽር እንዲያስረዱን ጋብዘናል። በጣም አስገራሚውና የሚደንቀው ነገር ሁሉም ሰላም ነው ብሎ የሚያስቀምጥበት ነገር የሰው ልጆችን ይሄ ሉላዊ አቀፍ ሀሳብ አለው። ዩኒቨርሳል የሆነ ነገር ሁሉም ጋር አለው። ሰላም አልፈልግም የሚል የለም። አንዳንዴ በጣም ያፈነገጡ ፖለቲከኞች ናቸው የሚባሉትን ጋብዘናል። በእነሱ ልኬት ይህን የምታደርጉት ለምንድን ነው? ይህን የምታደርጉት ለምንድን ነው ስንል ሰላም ለማምጣት ነው ይላሉ። እንግዲህ መለኪያው እዚህኛው ዳር ላይ ቆሞ ያለ ሰው እዛኛው ጋር ያለውን ነገር የሚያይበት መነጽር
እኔ ለሰላም ነው ይላል፣ ያኛው ሌላ ስም ይሰጣል። የታፔላ ጉዳዮች አሉ ግራና ቀኝ። ሁሉም ግን ስለ ሰላም ስትጠይቃቸው አንድ አይነት ቋንቋ ያወራሉ በራሳቸው መነጽር። እነኚህ ድምጾች የሚሰሙ ብለን ያለውን የተለያዩ አማራጭ ሀሳቦችን እንዲቀርቡ አድርገናል በራዲዮ ላይ። በተቀረው የተለያዩ ፎረሞች አዘጋጅተናል ከወጣቶች ጋር፣ ከፖለቲከኞች ጋር፣ ከዩኒቨርሲቲ ተማሪዎች ጋር፣ ከዩኒቨርሲቲ ምሁራን ጋር። በተለይም እዚህ አዲስ አበባ ድረስ መጥተን በርካታ የሚዲያ አካላት በተገኙበት ስልጠናውን በሰላም ጉዳይ ላይ እና እሱ ቅድም የነካካቸው ሚዲያው ሰላምን በማስፈን ደረጃ ምንድን ነው መሸጥ ያለበት? ለምሳሌ ሁሉም ነገር ስለሚታወቅ አይነገርም። አንዳንድ ለአጠቃላይ የማህበረሰቡ ደህንነት ፍጆታ ተብሎ የማይነገሩ መነገር የሌለባቸው ነገሮች አሉ። ፋክት ስለሆነ ዜና አይሰራም። ትሪያንጉሌት መደረግ አለበት። የሶስትዮሽ ትስስር ኖኖት አንድ መረጃ ወደ ሚዲያ ሲመጣ ይሄንን ነገር እንዴት አድርገን ለእኛ ማህበረሰብ ብናደርስ ነው ከዛ መረጃ ተጠቃሚ የሚሆነው ነው። የማይጠቅም ነገር ከሆነና ከዜናው መሰማት በኋላ ጉዳት ይዞ የሚመጣ ከሆነ መረጃው ከሄደ በኋላ ጉዳት ይዞ የሚመጣ ነገር ከሆነ ሚዲያው መስራት የለበትም ያንን ነገር። ከዚህ አንጻር ምንድን ነው የሚዲያው ፕራክቲሽነርስ የሚባሉት በሚዲያው ውስጥ ያሉ ሰዎች ማወቅ ያለባቸው የሚል በርካታ የዩኒቨርሲቲ የኮርፖሬት ዳይሬክተሮችን ወደ 8 ዩኒቨርሲቲ የሚጠጉትና በእነሱ ስር ያሉ ዳይሬክተሮችን ሁሉ አዋሳ ላይ ጠርተን ስልጠናዎች ሰርተናል። አሁን ዘመኑ የዲጂታል ሚዲያ ከመሆኑ ጋር ተያይዞ ሰዎች ስልክ አላቸው ነው የሚባለው አይደል? አሁን ስልክ አይደለም ያለው። እያንዳንዱ ግለሰብ በኢትዮጵያ ውስጥ ወደ 40 ሚሊዮን የሚጠጋ ቼክ የተደረገ የሚዲያ ተቋም ነው ይዞ የሚሄደው። አንድ ግለሰብ አንድ የሚዲያ ተቋም ይመራል። ያን የሚዲያ ተቋም የሚመራው ራሱ ቦርድ ኦፍ አድቫይዘሪ ሆኖ ነው፣ ሚዲያ ፖሊሲ አውጥቶ ነው፣ ኤዲተር ሆኖ ነው፣ ኮንቴንት ሰርቶ ነው። ምን ልክ ይሄ አሁን የእናንተ ኤንቢሲ ሚዲያ ብዙ አካላት ናቸው የሚሳተፉት አይደል? ሪፋይነሪ አለው። ኤዲተር ካልተስማማ ካሜራማን ሰዎች አሉ። ፕሮዳክሽኑ ሲሰራ ድምጾች ይሰሙና የመጨረሻው ቤስት ነው የሚባለው ነው የሚሄደው። አሁን ይሄ ሜን ስትሪም ሚዲያው ተወዳዳሪነቱ ላይ በጣም ከፍተኛ ፈተና ገጥሞታል። ምክንያቱም በአንድ ግለሰብ የሚሰራ ክሮስ ቼክ የማይደረግ ትሪያንጉሌት የማይደረግ ፓወርፉል የሆኑ ነገሮች ይለቀቃሉ። እነዚህ ነገሮች እንደ ኒኩለር ቦምብ ናቸው። አንዴ ማህበረሰብ ውስጥ ከገቡ በተለይ እንደኛ የትምህርት የሚዲያ ሊትረሲ እጥረት ላለበት ማህበረሰብ የተነገረ ሁሉ እውነት ስለሚመስለው አውዳሚነቱ በጣም ፈተና ላይ ጥሎናል። ይሄንን ለመቀነስ በሚዲያ የሚደረጉ ጦርነቶች ግጭት እንዳያስነሱ ጋዜጠኞች ብቻ ሳይሆኑ እያንዳንዱ ዜጋ ይሄንን በስልኩ ይዞት የሚሄደውን የሚዲያ ተቋም እንዴት ቢመራው የተሻለ ሀገር እንፈጥራለን የሚል ስልጠና እንሰጣለን ለሞባይል ተጠቃሚዎች። ለምሳሌ የሐዋሳ ዩኒቨርሲቲ ጋር በመተባበር በሐዋሳ አካባቢ ያሉ የተለያዩ ክበባት ውስጥ ያሉ የትምህርት ቤት ተማሪዎችን ጠርተን ስልጠና ሰጥተናል። ሚዲያ እንዴት ነው ሞባይላቸው መጠቀም ያለበት? ወላጆች ሚናቸው ምንድን ነው? ልጆቻቸውን በመቆጣጠር ረገድ ምን አይነት ስልክ ቢሰጧቸው የሚያስተላልፉት መረጃ ላይ እንዴት አድርገው ራሳቸውን መቆጣጠር፣ በተለይ ከስሜት ከኢሞሽን ያለፈውን እንዴት መቆጣጠር ይቻላል? ከሌሎች ነገሮች ጋር አነጻጽሮስ አይቶ ዛሬ ዓለም የደረሰበት ፋክት ቼኪንግ አሁን በጣም ኢዚየስት ነገር ነው። እሱን እንዴት አድርገው ነው ትሪያንጉሌት አድርገው የመጨረሻውን ያውም ከጠቀመና ለበጎ ነገር ለውጥ የሚያመጣ ከሆነ እንዴት አድርገው መጠቀም ይችላሉ የሚሉ ስልጠናዎች ሰጥተናል። ከዛ ውጪ ከትልቅ የመንግስት አካላትና ተቋማት ጋር የምናደርጋቸው በርካታ ውይይቶች አሉ። አሁን ግሎባል ፒስ ባንክ ዓለም አቀፍ የዲፕሎማሲ ስራውን ያግዛል። ለአሜሪካ ለእንግሊዝ ጨምሮ የሰላም አማራጮችን በምስራቅ አፍሪካ እንዴት መገንባት እንደምንችል፣ ከጎረቤቶቻችን እንዴት መኖር እንዳለብን ምናልባት ፖለቲካውንና ሀገር የሚመሩ ሰዎች ቢያስቡበት መልካም ይሆናል። ከሌላው አገር ጋር ያለንን ነገር ይሄ ምንድነው ዲፕሎማቲክ ሊብሪኬሽን የሚባል አለ። የዲፕሎማሲውን ፍሪክሽን ስብቀቱ እንዳይከር እና እሳት እንዳይፈጥር ብንጠቀማቸው መልካም ናቸው የምንላቸውን ሀሳቦች በደብዳቤ ጽፈናል ለትልልቅ ሀገሮች። እነሱ ጣልቃ ቢገቡ፣ ቢያደራድሩ፣ ቢያነጋግሩ ከጎረቤቶቻችን ጋር ከኤርትራ ጋር ያለን፣ ከሶማሌ ጋር ያለን ግንኙነት፣ ከሱዳን ሰሜንና ደቡብ ያለን፣ ከኬንያ ጋር ያለን የጠበቁ ቁርኝነቶች፣ ከህዝብ ለህዝብ ጋር ያለን ግንኙነት በጣም መልካምና ጥሩ ነው። ነገ አንድ ኢንትረስት ያለው ግጭት ጠማቂ አካል ብድግ ብሎ በዓለም የሆነ ነገር ቢፈጥር እነዛ ነገሮች እንዴት ነው ማኒፑሌት ሊያደርጉን የሚችሉት፣ እንዴት መከላከል ይቻላል የሚለውን ለነዚህ ስልጠናውን መውሰድ ላለባቸው አካላት ኤክስፐርቶች ጠርተናል። ትልልቅ ፔፐሮች ቀርበዋል። እዛው ሐዋሳ ላይም እዚህም የምናደርገው ምንድነው ባለሙያዎች እንገዛለን ሄደናል። አዎ ለምሳሌ በደቡብ ኦሞ 16 ብሔረሰቦች የሚኖሩበት በናጸማይ የሚባል አካባቢ ላይ ከዞኑ መንግስት ጋር በመነጋገር እነኚህ 16 ብሔረሰቦች በሚኖሩበት አካባቢ ላይ ጥቃቅን የሚመስሉ ግን አደጋ የተጋረጠባቸው ግጭቶች ይኖራሉ። በግጦሽ ሳር
በከብት በወንዝ ምናምን ከቱርካና ሐይቅ ጋር ተያይዘው ከኬንያ ገበሬዎች ጋር ወጣ ገባ የሚሉ ግጭቶች አሉ። እነዚህ አይነት ነገሮች ሲከሰቱ እንዴት ነው ሰላማዊ በሆነ መንገድ ግጭቶችን መፍታት የሚቻለው ብለን አንዱ ያሰብነው ነገር ለነዛ 16 ብሔረሰቦች የመወያያ ማዕከል መገንባት የሚል ተነጋገርን። ፕሮጀክት ሰራን። የዞኑ መንግስት መሬት ሰጠን። መሬቱን ካርታውን አረጋገጠን። እነዛ 16 ብሔሮች ሲገቡ ወደ አዳራሽ 16 በር እንዲኖራቸው ግን መገናኛቸው አንድ ምሰሶ፣ አንድ ሀገር፣ አንድ የሰው ልጅ ፍጡር የሚገናኝበት ታሳቢ የተደረገ እዛ ላይ ተወያይተው ጉዳዮቻቸውን በሀሳብ ብቻ ከጨረሱ በኋላ በአንድ በር የሚወጡበት ሰፊ አዳራሽ እንዲደረግና ተምሳሌትነቱ ዓለም አቀፍ የሰው ልጆች አስተሳሰብ ሊስተናገድበት የሚችል ብለን ወደዛ አካባቢ ላይ ከህብረተሰቡ ጋር ተነጋግረን አሁን መንግስትም የራሱን ድርሻ ይወስዳል፣ የኛም ራሳችን ድርሻ እንወስዳለን፣ ማህበረሰቡ ከዛ በተረፈ ጥናት ለምሳሌ እንደ ወደ ሰሜኑ ክፍልስ በተለይ ያው ግጭቶች የማይጠፉባቸው አካባቢዎች አሉ፣ በኦሮሚያ፣ በአማራ፣ በትግራይ ኢንተርቪን አድርገናል። በተለይ ጦርነቱ የትግራይ አካባቢ ላይ ግጭቱ ጋብ ባለ ሰሞንና የፕሪቶሪያው ስምምነት ወደ መሬት ሲወስድ የመጀመሪያዎቹ ሰዎች እኛ ነበርን። ከግሎባል ፒስ ባንክ የተውጣጡ የኮሚቴ አባላት ክልሉን ሄደን ጎበኘን። የመጀመሪያው ኢንትረስት የነበረው አብዛኛው ነገር ሪስኪ ነው ተብሎ ይፈራ በነበረበት ሰዓት ሄድንና እዛ አካባቢ ያለውን ነገር ማጥናት ነበር። በዋናነት ምንድን ነው ያለው ነባራዊ ሁኔታ? የተፈናቀሉ ሰዎች አሉ። መሀል ከተማ መቀሌ ላይ ቆመው ምግብ የማይደርስበት አጋጣሚ ነበር። የሚቸገሩ ሰዎች ነበሩ። ስለዚህ እጃችን ላይ ባለው አቅም ምንድን ነው መፍታት የምንችለው? የመጀመሪያው ነገር በአንድ ትምህርት ቤት ውስጥ የተከማቹ 2000 ምናምን የሚጠጉ ቤተሰቦች ኦቨርፍለድ ሆነዋል እዛ አካባቢ እና የመጸዳጃ ችግር ነበር። ለምሳሌ አንዱን ሽንት ቤት ስለተረፈን ስላለን ሳይሆን ከሌለ ላይ መስጠትን መለማመድ አለብን በሚል ውሳኔ ይሄኛውን አንዱን ሽንት ቤት እንገነባለን። ከዛ የውይይት አማራጮችን በኋላ ላይ በወቅቱ ከክልሉ ፕሬዚዳንት ጊዜያዊ ፕሬዚዳንት ከነበሩት አቶ ጌታቸው ረዳ ጋርም የመነጋገር እድል ስለነበረን ከሳቸው ጋራ ሀሳባችንን አቀረብን። በአንድ አዳራሽ ከአክሱም አካባቢ ጽዮን ማርያምን አክብረን ስንመለስ መቀሌ ላይ በነበረው ስብሰባ በእሳቸውና በካቢኔ አባላቱ ሀሳቡን ስናቀርብ ብዙ አማራጮች ለውይይት ቀርበው ነበር። እሳቸው እንደውም ያሉት ምንድን ነው ከሌሎች ተቋማት በሰላም ጉዳይ ላይ ከሚያደራድሩን ይልቅ ጀኒኖ ናቸው ይህን የምትሰሩ ከሆነ በምታቀርቡት ፕሮጀክት ላይ የራሳችንን ሼር የራሳችንን ሀሳብ መውሰድ እንችላለን፣ ግሎባል ፒስ ባንክን ገዝተኗል የሚል አማራጭ ሰጥተውን ነበር። በሌሎቹም አካባቢዎች እንደዚህ አይነት ነገሮች ከኦሮሚያ ባሉ ጋር ወደ ጉጂ ጋር በሚነሱ በኮሬና በጉጂ መካከል በሚፈጠሩ አንዳንድ የግጭት ሀሳቦች ላይ ከዚህ የሆነ ምክር ሀሳቦች ያቀረብንበት ነበረ። በተለይ የደቡብ ኦሞ ኢንተርፌረንስ ከማዕከሉን ከመገንባት ውጪ የሀገር በቀል እውቀቶች የግጭት መፍቻ ዘዴዎች አሉ። በሲዳማም በአማራም በኦሮሞም እነዚህን ተሰርተንባቸዋል። 2 ትልልቅ ጥናቶችን ፕሮጀክት ሰርተን አሁን ኦልሞስት አልቀው ከዛው ከሀገር በቀል የወጣው የግጭት መፍቻ ስነ ዘዴ ወደ ራሱ ወደ ህብረተሰብ ተመልሶ ደግሞ በሀገር አቀፍ ደረጃ ሰላም ግንባታ ላይ የሚሰሩ ሰላም ሚኒስቴርን ጨምሮ መንግስትንም ጨምሮ የተሻሉ አማራጮች ካሉ ከዛ ወስደው ለሀገር የግጭት መፍቻ መንገድ እንዲጠቀሙ የሄድንባቸው ርቀቶች አሉ። እነዚህ ሙከራዎች ናቸው። በእርግጥ ስናደርጉ በጣም በርካታ የሚባሉ ተግዳሮቶች አሉ። እንግዲህ እነሱም በአንድም በሌላ መንገድ መልካም። እስቲ ወደ እርሶ ልምጣና አቶ አርጋው ምናልባት ከተቋማችሁ ከሰላም ሚኒስቴር ጋር እንዴት ነው አብረው ይሰራሉ? እርሶ በአንድ ወቅት የሰላም ሚኒስቴር እንግዲህ አምባሳደር አድርጎ ሸልሞት እንደነበረ ሰምቻለሁ። እውነት ነው የሚለውን ያረጋግጡልኝና ከዛ በኋላ እንግዲህ የሰላም ሚኒስቴር ልክ እንደናንተ አይነት ግን መንግስታዊ ተቋም ነው። በብዛት ግጭቶች ያሉባቸው አካባቢዎች ላይ ለምን ጥናቱን አላስጠናችሁትም? ወይም የግጭት አደጋ ያለባቸው አካባቢ ሄደን ነበር። እዛ ጋር እኛ እንደ ግሎባል ፒስ ባንክ የምናምናቸው ግጭቶች ሲከሰቱ ችግሩን ለመፍታት የሚከድባቸው መንገዶች አሉ። በዛ ጋር እንትን ከአቶ ጌታቸው ጋር የተነጋገርን አንድ ነገር አለ። እኛ ሰው ከተጋጨ የግሎባል ፒስ ባንክ አንዱ ሞቶ ሰው ከተጋጨ ችግሩን መፍታት ያለብን በኔጎሽዬሽን አይደለም፣ በሪኮንሲሌሽን የሚሄድ ሪኮንሲሌሽን እንጀምርና ወደ ኔጎሽዬሽን እንሄዳለን፣ በእርቅ እንጀምርና ወደ ድርድሮቹ እንሄዳለን የሚል ነገር እኛ እንደውም እዛም ጊዜ በሄድንበት ወቅት የሰሜኑ የዛ አካባቢ ጦርነት በጣም ከብዙ አካባቢ ጎረቤት ክልሎች ጋር አጋጭተው ነበር። ከአፋር ጋር፣ ከአማራ ጋር እንደዚህም ከሰሜኑ ከኤርትራ ጋር ግጭቶች ነበሩ። እዛ አካባቢ ትግራይ ላይ ዘላቂ ሰላም ለማምጣት እነዚህ ከተጋጫችሁባቸው አካባቢዎች ጋር በሰላማዊ መንገድ
ፕሪቶሪያ ሳይሆን ታች መሬት ላይ ተነጋግሮ ሰላም ማምጣት መቻል አለበት የሚል ተነጋግረን ነበር። ጉዳዩን መሬት ለማድረስ ስንፈልግ እነሱም ከባህልና ቱሪዝም ቢሮ ኃላፊ ዶክተር አዘፋም እና ከጌታቸው ጋር ተነጋግረን መሬት ልናወርድ ስንል የነበረው የፖለቲካ ግጭቶች ይሄ ሰላማዊ መንገድ መሬት ላይ እንዲወርድ አላስቻለም እና ከዛ የተነሳ ልናደርግ ያልቻለው እና አሁንም ሙከራዎች አሉ። እንግዲህ የሰላም ሚኒስቴር ልክ እንደናንተ አይነት ግን መንግስታዊ ተቋም ነው። ባለፉት 7 ዓመታት በተለያዩ ክልሎች ላይ የሚነሱ ግጭቶች በተለይም ከተነሱም በኋላ እነዚህ ነገሮች ማኔጅ ለማድረግ ከመነሳታቸው በፊትም እንደዚሁ ችግሮች እንዳይከሰቱ የተለያዩ ስራዎችን በመስራት ባለፉት 7 ዓመታት ያለፈ ተቋም ነው። እናንተስ እንዴት ነው? ከዚህ ተቋም ጋር አብራችሁ ትሰራላችሁ ወይ? ተቋሙ ስር ሶን አምባሳደር አድርጎት ያውቃል ወይ? ሰላም ሚኒስቴር ጋር ደን ፕሮፖዛል ደን ተፈራርመን ከነሱ ጋር ለመስራት ነው አድርገናል። አጋጣሚ ሆኖ እኛ የግሎባል ፒስ ባንክ የምንሰራው ሀሳብ ችግሩ የራሳችን ገንዘቡም የራሳችን ሀብቱም የራሳችን ምናልባት የሚል ነገር ነበርና ከውጭ ገንዘብ ማምጣት ስላልቻለን ገንዘብ የምናሳየው ገንዘብ ስላልነበረ ለምን እንፈራረም ይቻላል። ሰላም ሚኒስቴር ሊፈራረም የሚችለው አንድ ተቋም የራሱን ገንዘብ ይዞ ሲወጣ ነው መፈራረም ፈልገውና እኛ ሀሳብ አለን። ገንዘብ ፈላጊዎች ግን ሀሳብ ፈላጊዎች ሀሳባችን ውስጥ ህዝብ አለን፣ ህዝባችን ውስጥ ገንዘብ አለ ብለን እናምናለንና ከዚህ የተነሳ ገንዘብ ማቅረብ ስላልቻለን ፕሮፖዛላችን ተቀባይነት አላገኘም። ነገር ግን ሰላም እንሰራለን ከነሱ ጋር። ለምሳሌ ክረምት ላይ የሰላም ሚኒስቴር ወጣቶች ሐዋሳ ላይ ስልጠና ሄደው ወር ከምናምን ስልጠና የመጡት 1500 ተማሪዎች አካባቢ ለነሱ ስልጠና ሰጥተናል። ለነሱ የግሎባል ፒስ ባንክ ሀሳቦችን አቅርበናል። ግሎባል ፒስ ባንክ ኮር ሀሳቡ ምንድን ነው? ችግሮቻችን ለመፍታት ኮር ሀሳብ ነው ብለን ዲፖዚት መደረግ አለበት ብለን የምናስበው 4 ነገሮች አለ። አንደኛ ቅድም ነው እየጠቀስነው ኔበር ፈርስት የሚለው ጎረቤት ቅድሚያ እንስጥ የሚል፣ ሁለተኛ ፍሬንድ ሬዚንግ የሚለው ፕሮግራም አለ። ችግሮቻችን ለመፍታት ግጭቶችን ለመቀነስ ጠላትን ለመቀነስ ፍሬንድ ሬዚንግ ናት። ፈንድ ሬዝ ሳይሆን ፍሬንድ ሬዚንግ። ጠላቶቻችን መቀነስ ወይም መጨረስ የምንችለው በግድያ አይደለም። ገለን ጠላት መጨረስ አይችልም። ነገር ግን ፍሬንድ አድርገን ጓደኛ አድርገን መጨረስ ይቻላል እና ችግሮቻችን በዚህ መልኩ መፍታት አለብን ብለን እናምናለን። ሶስተኛ ችግሮች እንኳን ቢከሰቱ በእርቅ እንፍታ። መጀመሪያ ያልታረቀ ህዝብ፣ ያልታረቀ ማህበረሰብ፣ ያልታረቀ ግለሰብ በስነ ስርዓት ሊደራደር አይችልም። ድርድሩን ለማምጣት ከድርድሩ በፊት እርቅ እናደርግ። ለምሳሌ የፕሪቶሪያው እርቅ ቢሆን ኖሮ ከድርድር እርቅ ቢሆን ኖሮ ድርድሩ አስቸጋሪ ባልሆነ፣ ምክንያቱም በፍላጎት ያኛው የሚከስበት ሁኔታዎች ነበሩ ብለን። አራተኛ የአይደንቲቲ ብዛት ነው። እኛ የምንጋጭ ያለ ነው አሁን ሰው በመሆናችን አይደለም፣ ወይንም ኢትዮጵያዊ በመሆናችን አይደለም። ከዛ ባሻገር ያሉ አይደንቲቲዎች አሉ ያልተፈጠርንባቸው ግን በኋላ አምጥተን ያስቀመጥናቸው። አንድ ሰው እስላም ሆኖ ወይም ክርስቲያን ሆኖ ወይም ኦርቶዶክስ ሆኖ ወይም ተማን ሆኖ አማን ሆኖ አይወለድም። ከተወለድን በኋላ የምናመጣው አንድ ሰው ሲወለድ ኢትዮጵያዊ ሆኖ አሜሪካዊ ሆኖ አይወለድ፣ ሰው ሆኖ ይወለዳል። ስለዚህ እኛውን እየተጋጨነ ያለ ነው። በኋላ የምናመጣቸው አይዴንቲቲዎች አሉ። ከቋንቋ ጋር እያያዘ፣ ከመልክ ጋር እያያዘ፣ ከሃይማኖት ጋር፣ ከኢንተረስት ጋር፣ ከጾታ ጋር ተያይዞ ያሉ ነገሮች እነዚህ በኋላ የመጡ ነገሮች ናቸው እያጋጩን ያለው። ስለዚህ ሰው በመሆናችን ብቻ አንጋጭም። አንድ ሰው ነው ብለን ስላመንን ብቻ ከአንድ ቦታ አንድ ቦታ ሄዶ ለመኖር ችግር አይፈጥርበት። ሌላ ተጨማሪ አይዴንቲቲዎች ይችላሉ። ስለዚህ የሚያጠፋ ነገር ላይ ምን ትኩረት የምንሰጠው ማጠፋ ነገር ላይ ብናደርግ ትኩረታችን የዜግነትና የሰውነት ብቻ ቢሆን ኖሮ አንገዳደርም፣ አንከፋፈልም። ክልሎችና ፔትኖች አይኖሩም። ክልላችን ሊሆን የሚችለው አንድ ትልቋ ክልል ኢትዮጵያ ሊሆን ይችላል። ስለዚህ ይሄንን እያደረግ አምባሳደር ሶኖ ያውቃሉ። የሰላም ሚኒስቴር የበጎ ሰው ሽልማት እሺ፣ የበጎ ሰው ሽልማት እንግዲህ አንዳንድ ጊዜ ሳይገባን የተሰጠን ማለት ይችላሉ። ምክንያቱም ብዙ መስራት ሲገባን በጎ ሰው የሚያሰኝናል። በምን አግባብ ነው የተሰጠው ሽልማት? ያው በጎ ሰው ላይ ምን ስራ አከናወኑ በሚል ነው። እሱ ላይ እንግዲህ የሚገደሉ ህጻናቶችን አምጥተን አስተምረን ፓርላማ እስኪደርሱ ድረስ አደርሰናል። የተጣሉ ልጆችን አንስተን ይገደሉ የነበሩትን ዛሬ መሞት የሚገደሉ ማለት በጎጂ ልማዳዊ ድርጊት ሊገደሉ የነበሩ ሚኒሊ ተብሎ የተጣሉ ህጻናቶችን አንስተን አስተምረን ትልቅ አድርገን ትልቅ ሰው ዛሬ ብዙ ልጆች ዩኒቨርሲቲ ውስጥ እየተማሩ እኛ ክልል እና ወሰን ቋንቋ ብሔር የለን ከሁሉም ቦታ
ባለፈው ሳምንት ከጋምቤላ 2 ልጆችን አምጥቼ አስተምሬ በነርሲንግ አስመርቄ ጋምቤላ ለሲዳማ እኔ ከሲዳማ አካባቢ ወንድሞችና እህቶቼ ናቸው ብዬ ስራም እንደዚሁ 31,700 ህጻናትን አስተምሬያለሁ። ጎዳና የወጡ የነበሩ ልጆች ናቸው። በዚህ ዝም ብሎ ሳይሆን ጎዳና የወጡ የነበሩ ልጆችን ጎዳና እንዳይወጡ ጎዳና የሚወጡ ልጆች ጎዳና ልጅ አይወልድም ሰው የወለዳቸው ናቸው። ነገር ግን በችግር የተነሳ ጎዳና እንዳይወጡ ስላደረግናቸው የሚፈናቀሉ ሰዎች ከሚፈናቀሉበት ወደ ማህበረሰቡ ስለሚባሉ አካል ጉዳተኞች አሉ፣ ከፍተኛ ህመም ያለባቸው እነዚህ ልጆች ኤችአይቪ ፖዚቲቭ ህጻናቶች አሉ። እነዚህ ከልጆች ጋር ስትምራብ አሳት ጋር አብሮ ይበላል፣ አብሮ ይባላል፣ አብሮ ይጠጣል። ትልቅ መስራት ነበረብን። በቂ ሰርቻለሁ ብዬ አላምንም፣ ግን ለማበረታታት ተብሎ ተሰጠን ወኮስ እክሹ ለማታለ በዛም ምስጋናዬ ያው ከፍ ያለን ከፕሬዝዳንቷ እጅ ነው የተቀበልኩት። እጅግ ደስ ከሳህለወርቅ ነው። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ የኤዲተሮች ጠረጴዛ የተሰኘው የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ የሚያቀርቡት ፕሮግራም ነበረ። በዛሬው የመወያያ ርዕሳችን ደግሞ የሰላም ባንክና የኤዲተሮች ወይም የሚዲያ ባለሙያዎች የሰላምን እንደ ካፒታል መቆጠብ እና መስራት እንዴት አለባቸው በሚለው ላይ ውይይቶች እያደረግን ነበረ ቆይታ ያደረግነው። የዛሬ እንግዶቻችን ደግሞ የግሎባል ፒስ ባንክ መስራችና ዋና ስራ አስኪያጅ አቶ አርጋው አያለ እንዲሁም ደግሞ አቶ ዘመዱ ደምስ የግሎባል ፒስ ባንክ የኮሙኒኬሽን ዳይሬክተርና የሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋዎች ስነ ጽሁፍ መምህር ናቸው። እንዲሁም የሚዲያ ባለሙያ የሆነው የአብስራ ገዛኸኝ ነበሩ። እንግዲህ በሰላም ጉዳይ የተለያዩ ጉዳዮችን እያነሳን ውይይቶች አድርገናል። ፕሮግራሙን በመምራትና ወደ እናንተ በማድረስ አብሬያችሁ የቆየሁት ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነበርኩ። ሰላም ከእናንተ ጋር